ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የኤሪስ ኮከብ ተወላጆች እንኳን ደስ አላችሁ! የትልቅ ለውጥ በር ላይ ናችሁ። የጥር 2018 ዕጣ ፈንታችሁን ከሥርዓት ጋር የምታጋቡበት ወሳኝ ወቅት ነው። አሁን እረፉ፣ ቤት ውስጥ ተቀመጡ ሲባል ለእናንተ ሊከብድ ይችላል። ነገር ግን ዘንድሮ ታላቅ ስኬት ለማስመዝገብ ቁልፉ ያለው እዚያ ውስጥ ነው። ከ13 ዓመታት በኋላ የሚመጣ አንድ ታላቅ መንፈሳዊ ጉልበት ማንነታችሁን ሊቀይር በራፍ ላይ ቆሟል። በፍቅር ሕይወታችሁና በሥራችሁ ላይ ነገሩ ፍጥነት ሳይሆን ጥራት የሆነበትን ይህን ወር እንዴት ማሸነፍ ትችላላችሁ? ምስጢሩን ከሰማያዊው ገበታ ላይ ልናካፍላችሁ ነው፣ እንዳያመልጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ጤና ይስጥልን የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ ዛሬ የምንመለከተው የመጀመሪያውን የዞዲያክ ምልክት ደፋሩን እና መሪውን ኤሪስ ወይም በግዕዙ ሐመልን ነው። ጊዜው የጥር 2018 ነው። ኤሪሶች፣ እናንተ በተፈጥሮ ፈጣንና አሁኑኑ ይሁን ባይ ናችሁ። ነገር ግን ይህ ወር ወይም ጥር ፕላኔቶች በካፕሪኮርንና በአኳሪየስ ቤቶች ውስጥ የሚያደርጉት ሰልፍ ከእናንተ አንድ ነገር ይፈልጋል። እሱም ዲስፕሊን ወይም ሥርዓት ነው። እስከ ጥር 11 ድረስ ፀሐይ በካፕሪኮርን ግዛት ውስጥ ስትቆይ ስለ ሥራችሁ ዘላቂነትና ስለሚቀጥለው ትውልድ የምታስተላልፉት ቅርስ እንድታስቡ ትገደዳላችሁ። ቤት እና ቤተሰብ ላይ ትኩረት የምታደርጉበት እንዲሁም የሥራ ዕቅዳችሁን የምትነድፉበት ወሳኝ ጊዜ ነው። እስቲ ይህ የጥር ወር 2018 በጥቅሉ በፍቅር እና በገንዘብ ዘርፍ ምን ዓይነት ዕድሎችን እንደያዘላችሁ መልከት። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የኤሪስ የጥር 2018 ጠቅላላ ትንበያ። በቅድሚያ ኤሪሶች፣ አጠቃላይ የሕይወት አቅጣጫችሁን እስከ ጥር 11 ድረስ ባለው ጊዜ የካፕሪኮርን ጉልበት ስለሚያይል ትልቅ ለውጥ ለማምጣት ተዘጋጁ። ይህ ወቅት ትኩረታችሁን ከጥቃቅን ነገሮች አንስታችሁ ትልቁ ምስል ላይ እንድታደርጉ ይጋብዛችኋል። ኤሪሶች፣ እናንተ በመፈጠናችሁ ትታወቃላችሁ። ነገር ግን በዚህ ወር ኮከቦች የሚሏችሁ ቀስ ብላችሁ ተራመዱ ነው። ለምን? ምክንያቱም ሳተርን የተባለችው የሥርዓት ፕላኔት በቅርቡ ወደ እናንተ ቤት ልትመጣ ስለሆነ አሁን መሠረቱን ማጠንከር አለባችሁ። ረጅም ርቀት አስቡ። ከአማካሪዎች እና ከጎበዝ የሥራ አጋሮች ጋር ተባበሩ። ብቻችሁን ከመሮጥ ይልቅ ብልህ አጋር መያዝ ዘንድሮ ከፍ ያደርጋችኋል። አንድ ልዩ ቀን አለ። ያለፈው ታኅሳስ 25 በዚህ ቀን ሙሉ ጨረቃ በካንሰር ኮከብ ላይ ትሆናለች። ምንም እንኳን ሙሉ ጨረቃ ጉልበት የምትሰጥ ቢሆንም ይህች ግን የምትገኘው በናንተ የቤትና ቤተሰብ ዘርፍ ውስጥ ነው። ስለዚህ በዚህ ቀን ጫማችሁን አውልቃችሁ ሶፋችሁ ላይ ጋደም ብላችሁ እረፍት እንድታደርጉ ፍቃድ ተሰጥቶችኋል። በተለይ ታኅሳስ 25 እና ተከታዮቹ ቀናት የቤት ውስጥ ጉዳዮች ትኩረት ይሻሉ። ቤት መቀየር፣ ማደስ ወይም
ከቤተሰብ ጋር ያላችሁን ግንኙነት ማጤን ይኖርባችኋል። ምናልባት ልጅ የመውለድ ወይም ቤተሰብን የማስፋት ሐሳብ ሊመጣ ይችላል። ዋናው ጥያቄ ግን ለትልቁ የሥራ ሩጫችሁ የሚሆን በቂ ስሜታዊ ጉልበት አላችሁ ወይ? የልጅነት ቁስል ወይም የቤተሰብ ቅሬታ ወደ ጥር 2018 እንዳይሻገር አሁን ቁጭ ብላችሁ ተነጋገሩበት። ራስን መንከባከብ የቅንጦት ሳይሆን የግዴታ ሥራችሁ ነው። ሌላው የምሥራች! ታኅሳስ 24 ቺሮን የተባለው የተጎዳው ፈዋሽ ኮከብ በእናንተ ምልክት ውስጥ የነበረውን ወደ ኋላ የነበረ እንቅስቃሴ ያቆማል። ይህ ማለት በግል ሕይወታችሁ ላይ የነበረው ጭንቀትና ውጥረት ይቀላል። ከሁሉም በላይ ግን ጥር 18 ትልቅ መንፈሳዊ በር ይከፈታል። ኔፕቱን የተባለችው ምስጢራዊ ፕላኔት ወደ ምልክታችሁ ወደ ኤሪስ ትገባለች። ይህ እስከ ለ13 ዓመታት የሚቆይ ታላቅ ዑደት ነው። ማንነታችሁ፣ ሕልማችሁ እና ድፍረታችሁ በመንፈሳዊ ጥበብ የሚታደስበት ዘመን እየመጣ ነው። ተዘጋጅ! የኤሪስ የጥር 2018 የፍቅርና ግንኙነት ትንበያ። አሁን ደግሞ ወደ ፍቅር ጉዳይ እንምጣ። በዚህ ወር የፍቅር ቴርሞሜትራችሁ ምን ያህል ያነባል? በውጭ ሲታይ ቀዝቃዛ እና የተረጋጋ ይመስላል፣ በውስጥ ግን እሳት እየነደደ ነው። እስከ ጥር 9 ድረስ የፍቅር ፕላኔቶች ቬነስ እና ማርስ ጎን ለጎን በካፕሪኮርን ማለትም በናንተ የሥራ እና የቁም ነገር ቤት ውስጥ ይጓዛሉ። ይህ ማለት ፍቅር ከቀልድ ያለፈ ይሆናል ማለት ነው። አብራችሁ የጋራ ግብ ያላችሁ፣ ታማኝ እና ለረጅም ጊዜ አብሮ የሚዘልቅ አጋር ትፈልጋላችሁ። ፍቅር እና ሥራ ወይም ፍቅር እና የሕይወት ግብ የሚገናኙበት ወቅት ነው። በተለይ ባለፈው ታኅሳስ 28 እና ታኅሳስ 29 አካባቢ ፍላጎታችሁ ከውሳኔ ጋር ተገናኝቶ ሊሆን ይችላል። ግንኙነታችሁን ወደ ቀጣይ ደረጃ ለማሸጋገር ወይም የሕይወት አጋር ለመምረጥ ወሳኝ ቀናት ናቸው። የምትናገሩትን በተግባር የምታሳዩበት ጊዜ ነው። መከባበር እና ግልጽነት ካለ ፍቅራችሁ ይጠናከራል። ስሜትን መደበቅ ግን ግንኙነቱን ያቀዘቅዘዋል። ከጥር 15 በኋላ ግን ጨዋታው ይቀየራል። ሁለቱም ፕላኔቶች ወደ አኳሪየስ ቤት ሲገቡ ፍቅራችሁ ነፃነትን እና የጋራ ራዕይን ይፈልጋል። ምንም ነገር ይቻላል ብሎ ከሚያስብና አብሮ ለመስራት ዝግጁ ከሆነ ሰው ጋር መጣመር ትፈልጋላችሁ። ከመኝታ ቤት እስከ ስብሰባ አዳራሽ አጋራችሁ፣ የሐሳብ ጓደኛችሁም እንዲሆን ትሻላችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የኤሪስ የጥር 2018 የገንዘብ እና ሥራ ትንበያ። ወደ ኪሳችሁ እና ወደ ሥራ ስንመጣ ኤሪሶች ሆይ በዚህ ወር የረጅም ርቀት ተጫዋች ሁኑ። እስከ ጥር 11 ድረስ ባለው ጊዜ የካፕሪኮርን ኃይል በሙያ ዘርፋችሁ ላይ ያርፋል። ይህ ማለት ስለ ፈጣን ትርፍ ሳይሆን ስለ ዘላቂ የገቢ ምንጭ የምታስቡበት ጊዜ ነው። የሥራ እድገት፣ የደመወዝ ጭማሪ፣ ድርድር ወይም አዲስ የሥራ ሥርዓት ለመዘርጋት ምርጥ ጊዜ ነው። መሠረቱን አሁን ካስተካከላችሁ ዓመቱን ሙሉ በስኬት ትገነባላችሁ። በተለይ ጥር 10 የሚፈጠረው አዲስ ጨረቃ ለሥራችሁ አዲስ ጅምር ነው። ትልቅ ዕቅድ ለማውጣት ወይም ቁልፍ ከሆነ የሥራ ኃላፊ ጋር ለመወያየት ቀጠሮ ያዙ። ነገሮች የሚቀየሩት ጥር 11 ፀሐይ ወደ አኳሪየስ ትገባ ነው። ያኔ ጨዋታው የቡድን ሥራ
ይሆናል። ብቻችሁን ከመድከም ከሰዎች ጋር ተገናኙ፣ ግንኙነት ፍጠሩ፣ ዘመናዊ ቴክኖሎጂዎችን ተጠቀሙ። በቴክኖሎጂ የታገዘ አሰራርን ከተከተላችሁ ትንሽ ሰርታችሁ ብዙ ታተርፋላችሁ። በተለይ በወሩ መጨረሻ አካባቢ ከቡድን ጋር ሆኖ መስራት ትልቅ ተነሳሽነትና የገንዘብ ዕድል ይዞላችሁ ይመጣል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ኤሪሶች፣ በአጠቃላይ ለኤሪስ ኮከብ ተወላጆች ይህ ወር የሥርዓትና የዕድል ጥምረት ነው። ቤት ውስጥ እረፍት እና ፍቅርን፣ ውጭ ላይ ደግሞ ሥራና ስኬትን የምታጣምሩበት ድልድይ ነው። አትቸኩሉ። የዚህ ወር ምስጢር ያለው በማቀድ እና በመተባበር ውስጥ ነው። በወሩ መጀመሪያ ላይ መሰረቱን አጥብቁ። በወሩ አጋማሽ ላይ ፍቅርን በተግባር አሳዩ። በወሩ መጨረሻ ደግሞ ከቡድን ጋር ሆናችሁ ተምዘግዘጉ። ከሁሉም በላይ ለሚቀጥሉት 13 ዓመታት የሚቆየውን መንፈሳዊ ለውጥ በደስታ ተቀበሉ። ኤሪሶች፣ እናንተ መሪዎች ናችሁ። ይህ ወር ደግሞ የመሪነት ጥበብን የምትማሩበት ወር ነው። ይህ ትንታኔ እንደረዳችሁ ተስፋ እናደርጋለን። እንደምትፈልጉት አይነት ውጤታማ ወር ይሁንላችሁ። ይህ ኢትዮ ግዕዝ የሆሮስኮፕ ቻናል ነው። ለተጨማሪ ትንበያዎች ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ወር ትንበያ እና በዚህ በጥር ወር በምንጀምረው ሳምንታዊ የሆሮስኮፕ ትንታኔዎቻችን እስክንገናኝ በድልና በደስታ ቆዩ።